ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ትምህርት ሚኒስቴር ለዓለም አቀፍ ትምህርት ቤቶች ፋታ ሊሰጥ ነው። የኢፌዴሪ ትምህርት ሚኒስቴር በዓለም አቀፍ ትምህርት ቤቶች ላይ ባወጣው አዲስ መመሪያ ዙሪያ ለተነሳው ቅሬታ ምላሽ የሚሆን የ2 እና የ3 ዓመታት የሽግግር ጊዜ ሊሰጥ እንደሚችል ፍንጭ ሰጠ። መመሪያው ትምህርት ቤቶች የሀገሪቱን ብሔራዊ ካሪኩለም ታሪክ፣ ቋንቋና ዜግነትን እንዲያካትቱ 30 በመቶ የውጭ ዜጋ ተማሪዎች እንዲኖራቸው ያስገድዳል። እንደ ዋን ፕላኔት እና ብሪቲሽ ያሉ ትምህርት ቤቶች አፈጻጸሙ መስተጓጎል ይፈጥራል በሚል ተቃውሞ ቢያሰሙም ፕሮፌሰር ብርሃኑ ነጋ መመሪያ የማይቀየር መሆኑን ገልጸዋል። ሆኖም ተቋማቱ ራሳቸውን እንዲያዘጋጁ የሽግግር ጊዜ እንደሚፈቀድላቸውና የማስተማሪያ ቋንቋቸው በእንግሊዝኛ እንዲቀጥል እንደሚደረግ ተመልክቷል። ይህም በትምህርት ቤቶቹና በሚኒስትሩ መካከል ያለውን አለመግባባት ይፈታል ተብሎ ይጠበቃል። በአርሲ አንድ ታዳጊን አግተው ብር የጠየቁ ግለሰቦች እያንዳንዳቸው በ12 ዓመት ጽኑ እስራት ተቀጡ። በአርሲ ዞን ሌጋስራ ወረዳ ናኦል አቤል የተባለ የ10 ዓመት ታዳጊን ከትምህርት ቤት ሲመለስ በሞተር ብስክሌት አግተው የወሰዱ 6 ግለሰቦች እያንዳንዳቸው በ12 ዓመት ጽኑ እስራት ተቀጡ። ከእገታው ጀርባ የታዳጊው የቅርብ ዘመድ የሆኑት ምንዳና ቶልቻ ከተማ የተባሉ ወንድማማቾች እንደሚገኙበት ተገልጿል። ተከሳሾቹ ታዳጊውን አግተው በመውሰድ ለቤተሰቦቹ ስልክ በመደወል 1 ሚሊዮን ብር ጠይቀው ነበር። የሚገርመው ደግሞ ወንድማማቾቹ እገታውን ከፈጸሙ በኋላ እንደ ቤተሰብ ሆነው ሁኔታውን ሲከታተሉ መቆየታቸው ነው። የአካባቢው የጸጥታ ግብረ ኃይል ታዳጊውን ያለምንም ጉዳት ማዳን የቻለ ሲሆን የአርሲ ዞን ከፍተኛ ፍርድ ቤት የካቲት 20 ቀን 2018 ዓ.ም በዋለው ችሎት 6ቱም ግለሰቦች ጥፋተኛ መሆናቸውን አረጋግጦ ቅጣቱን አስተላልፏል። በሌላ ዜና ዶናልድ ትራምፕ በጦርነት መሃል ወደ ጎልፍ ሜዳ ተመለሱ። መካከለኛው ምስራቅ በከፍተኛ ውጥረት ውስጥ ባለበትና አሜሪካ በኢራን ላይ ጥቃት በጀመረች ማግስት ፕሬዝዳንት ዶናልድ ትራምፕ ለ6ኛ ጊዜ ወደ ጎልፍ መጫወቻ ሜዳቸው ማቅናታቸው ከፍተኛ ትችት እያስነሳ ነው። ጦርነቱ ከተቀሰቀሰበት የካቲት 21 ጀምሮ ፕሬዝዳንቱ በዋሽንግተን ዲሲ ተገኝተው ወታደራዊ መግለጫዎችን ከመከታተል ይልቅ በፍሎሪዳ በሚገኘው የግል ክለባቸው ዘና ማለት መርጠዋል። ትራምፕ በመጀመሪያ የጥቃት ቀን በዌስት ፓልም ቢች የጎልፍ ልብስ ለብሰው የመጀመሪያው ወታደራዊ እርምጃ ሲቆጣጠሩ ታይተዋል። በመቀጠልም በሚያሚ በሚገኘው ዶራል ኮርስ ላይ ከዓለም መሪዎች ጉባኤ ወጥተው ወደ ጎልፍ ሜዳ መሄዳቸው ይታወሳል። ምንም እንኳን ፕሬዝዳንቱ ከኔታንያሁ ጋር ነገሮችን ለማስተካከል እየሞከርኩ ነው ቢሉ በጦርነቱ ወቅት ያሳዩት መዝናናት የአመራር ብቃት ጥያቄ አስነስቶባቸዋል። ፑቲን ለኢራኑ አዲሱ መንፈሳዊ መሪ ሙጅታባ ካሚኒ የእንኳን ደስ አሎት መልእክት አስተላለፉ። ፑቲን በመልእክታቸው አዲሱ መሪ አባታቸውን የአሊ ካሚኒን ፈለግ በመከተል አገሪቱን በክብር እንደሚያገለግሉ ያላቸውን እምነት ገልጸዋል። አሊ ካሚኒ በጦርነቱ የመጀመሪያ ቀን በተሰነዘረ ጥቃት መገደላቸውን ተከትሎ ልጃቸው ስልጣኑን ተረክበዋል። ፑቲን ሩሲያ ለኢራን የምታደርገውን የማይናወጥ ድጋፍ ያረጋገጡ ሲሆን ሞስኮ ለቴህራን ምንጊዜም ታማኝ አጋር ሆና እንደምትቀጥል አስምረውበታል። በኬንያ በተከሰተ የጎርፍ አደጋ የ42 ሰዎች ሕይወት አለፈ። በኬንያ ዋና ከተማ ናይሮቢ እና በተለያዩ የሀገሪቱ ክፍሎች በጣለው ከባድ ዝናብ ምክንያት በተከሰተ የጎርፍ አደጋ የሟቾች ቁጥር 42 መድረሱን መንግስት አስታወቀ። ባለፈው አርብ የጀመረው ይህ ኃይለኛ ዝናብ በመሰረተ ልማቶች ላይ ከፍተኛ ውድመት ያደረሰ ሲሆን በርካታ ተሽከርካሪዎችንም በጎርፍ ጠራርጎ ወስዷል። የሀገሪቱ ጦር ኃይል ጨምሮ የተለያዩ የነፍስ አድን ቡድኖች በጎርፍ የተወሰዱ ሰዎችን ለመፈለግና አስከሬኖችን ለማውጣት ጥረት እያደረጉ ይገኛሉ። የህዝብ አገልግሎት ሚኒስትሩ ጄፍሪ ኪራንጋ ሩኩ እንደገለጹት የነፍስ አድን ስራው አሁንም ተጠናክሮ ቀጥሏል። በአደጋው ሳቢያ ለአየር ማረፊያዎችና በትራንስፖርት እንቅስቃሴ ላይም ከፍተኛ መስተጓጎል ተፈጥሯል። በኳታር የተሳሳተ መረጃ በማሰራጨት 313 ሰዎች በቁጥጥር ስር ዋሉ። በኳታር ህገወጥ ቪዲዮዎችን በመቅረጽና በማህበራዊ ሚዲያ ላይ ሐሰተኛ መረጃዎችን በማሰራጨት የተጠረጠሩ 313 የተለያዩ ብሔረሰቦች ያሏቸው ግለሰቦች በቁጥጥር ስር መዋላቸውን የሀገሪቱ የወንጀል ምርመራ ዋና ዳይሬክቶሬት አስታወቁ። እርምጃው የተወሰደው በኢኮኖሚና የሳይበር ወንጀል መከላከል ዳይሬክቶሬት ሲሆን ግለሰቦቹ የማህበራዊ ሚዲያ አጠቃቀምን አላግባብ ተጠቅመዋል በሚል ተከሰዋል። የኳታር የሀገር ውስጥ ሚኒስትር ማንኛውም ግለሰብ ወቅታዊ ክስተቶችን ያለ ፈቃድ ከመቅረጽና ወሬዎችን ከማሰራጨት እንዲቆጠብ አሳስቧል።
በተጨማሪም ዜጎች መረጃዎችን ከታመኑ እና ይፋዊ ምንጮች ብቻ እንዲቀበሉ ጥሪ ቀርቧል። መንግስት መሰል ጥቃቶችን በሚፈጽሙ አካላት ላይ አስፈላጊውን ሕጋዊ እርምጃ ለመውሰድ እንደማያቅማማ አስታውቋል። በሊባኖስ ዳግም ያገረሸው ጦርነት ኢትዮጵያውያንን ጨምሮ ስደተኞችን የመጠለያ አልባ እያደረገ ነው። በሊባኖስ ታጣቂ ቡድን ሄዝቦላ እና በእስራኤል መካከል እየተካሄደ ያለው ግጭት ተባብሶ መቀጠሉን ተከትሎ በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች ከቀያቸው ተፈናቅለዋል። ከእነዚህም መካከል ቁጥራቸው ቀላል የማይባል ኢትዮጵያውያን ስደተኞች እንደሚገኙበት ተገልጿል። የእስራኤል የአየር ድብደባ የቤሩትን ደቡባዊ ዳርቻዎች መምታት ሲጀምር ስደተኞች ያለ መጠለያ እና ያለ ረዳት ለከፋ አደጋ እንዲጋለጡ ማድረጉን ሮይተርስ ዘግቧል። እንደ ዘገባው አብዛኞቹ ስደተኞች በመንግስት መጠለያዎች ውስጥ ቦታ ማግኘት እንዳልቻሉ ነው። ይህንን ተከትሎ በቤሩት የሚገኝ የቅዱስ ዮሴፍ ቤተክርስቲያን በአሁኑ ወቅት ከ140 በላይ ስደተኞች ተቀብሎ እያስተናገደ ነው ተብሏል። ከነዚህ መካከል ከኢትዮጵያ፣ ከደቡብ ሱዳን እና ከባንግላዴሽ የመጡ ስደተኞች ይገኙበታል። የጄሱት ስደተኞች አገልግሎት ጄአርኤስ ዳይሬክተር ማይክል ፔትሮ እንደገለጹት የመንግስት መጠለያዎች ለሊባኖስ ዜጎች ቅድሚያ በመስጠታቸው ስደተኞች በየመንገዱ ላይ ለመውደቅ ተገደዋል። በተለይም በሊባኖስ የሚኖሩ ኢትዮጵያውያን ስደተኞች ሁኔታ አሳሳቢ መሆኑ ነው እየተገለጸ ያለው። ብዙዎች የቤት ሰራተኞች አሰሪዎቻቸው ጥለዋቸው በመሸሻቸው ወይም ፓስፖርታቸውን ይዘውባቸው በመሰወራቸው የት መሄድ እንዳለባቸው ግራ ተጋብተዋል። በቤተ ክርስቲያን ተጠልለው የሚገኙ ኢትዮጵያውያን የሚሄዱበት ቦታ እንደሌላቸውና በጦርነቱ መካከል እንደተረሱ ይናገራሉ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR በበኩሉ የገንዘብ እጥረት ስላለበት ሁሉንም ተፈናቃዮች መርዳት እንዳልቻለ ገልጿል። ስደተኞች ከመጠለያ በተጨማሪ የሕክምና እርዳታና መሰረታዊ ቁሳቁስ ባለማግኘታቸው ለከፍተኛ ችግር መጋለጣቸውን ነው ዘገባው ያመለከተው። የሊባኖስ መንግስት መጠለያዎች መሙላታቸውን ቢገልጽም የሰብአዊ መብት ተሟጋቾች ግን ስደተኞች በዜግነታቸው ምክንያት አድሏዊ እየተፈጸመባቸው መሆኑን ይናገራሉ። ሁኔታው ከዚህ ከቀጠለ የስደተኞች ዕጣ ፈንታ ይበልጥ አሳሳቢ ሊሆን እንደሚችል ተገምቷል። በደቡብ ሱዳን ወታደራዊ ዘመቻ ታወጀ። በሺዎች የሚቆጠሩ ሰዎች ወደ ኢትዮጵያ እየሸሹ ነው። በደቡብ ሱዳን የመንግስት ጦር በምስራቃዊቷ አኮቦ ከተማ ላይ ወታደራዊ ዘመቻ ሊያካሄድ መሆኑን ካሳወቀ በኋላ በሺዎች የሚቆጠሩ ሲቪሎች ቀያቸውን ጥለው ወደ ኢትዮጵያ ድንበር እየሸሹ መሆኑ ተገለጠ። የደቡብ ሱዳን መከላከያ ሰራዊት በአኮቦ ከተማና በአካባቢው ላይ ጥቃት ለመሰንዘር መዘጋጀቱን ተከትሎ ነዋሪዎችና የረድኤት ድርጅቶች አካባቢውን ለቀው እንዲወጡ አዟል። ትዕዛዙን ተከትሎ ካለፈው ቅዳሜ ምሽት ጀምሮ ከፍተኛ ቁጥር ያለው ሕዝብ ስደት መጀመሩ ተሰምቷል። ከተማዋ ባዶ እየቀረች መሆኗን የገለጹት የአካባቢው የሰብአዊ ጉዳዮች ኃላፊ ኒያል ሌው ሴቶች፣ ሕፃናትና አረጋውያን ጭምር ድንበር ተሻግረው ወደ ኢትዮጵያ ገብተዋል ሲሉ ለጋዜጠኞች ገልጸዋል። የሀገሪቱ መንግስት በአኮቦ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ ካምፑን እንዲዘጋ ትዕዛዝ አስተላልፏል። ጦርነቱ አላስፈላጊ የሆነ የንጹሃን ጉዳቶችን እንዳያስከትል በሚል የቀረበው ትዕዛዝ በከተማዋ ተጠልለው በሚገኙ ከ82,000 በላይ ተፈናቃዮች ላይ ከፍተኛ ስጋት ደቅኗል። ዓለም አቀፉ የቀይ መስቀል ኮሚቴ ICRC በከተማዋ ሆስፒታል ውስጥ የቀዶ ጥገና አገልግሎት እየሰጠ ቢሆንም የነዳጅ እጥረት በመኖሩ የታመሙ ሰዎች ወደ ተሻለ ቦታ ለማዛወር እንዳልተቻለ የአካባቢው የጤና ዳይሬክተር ዱኦልዲው ተናግረዋል። በኢትዮጵያ ድንበር በቅርብ ላይ የምትገኘው የአኮቦ ከተማ ከጎርጎሮሳውያኑ 2013 ጀምሮ በምክትል ፕሬዝዳንት ሪክ ማቻር በሚመራው ተቃዋሚ ኃይል ቁጥጥር ስር የቆየች ስትሆን የአሁኑ ወታደራዊ እንቅስቃሴ በ2018 የተፈረመውን የሰላም ስምምነት ሙሉ በሙሉ ለአደጋ የሚያጋልጥ መሆኑ ተነግሯል። ከቅርብ ሳምንታት ወዲህ ዮንግሌይ ግዛት ሰሜናዊ ክፍል በታየው ግጭት ምክንያት ከ280,000 በላይ ሰዎች መፈናቀላቸው ይታወሳል። የአኮቦ ወታደራዊ ዘቦች እንደተባለው ከተጀመረ ይህንን ተፈናቃዮች ቁጥር በከፍተኛ ሁኔታ ሊጨምር እንደሚችል ይታመናል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።